የኢራን አብዮታዊ ዘብ የውጭ ኃይሎች እስኪወጡና የጽዮናውያን አገዛዝ እስኪጠፋ ትግሉ ይቀጥላል ሲል አስጠነቀቀ። የአሜሪካ ተወካዮች ምክር ቤት የትራምፕን የኢራን ጦርነት ለማቆም ድምፅ ሰጠ። ትራምፕ ጦርነቱን ለማቆም እንደሚፈልጉ በተናገሩበት ወቅት እስራኤልና ሊባኖስ በአዲስ የተኩስ አቁም ተስማምተዋል ተብለዋል። ስምምነቱ ሄዝቦላ ተኩስ በማቆም ላይ የተመሰረተ ቢሆንም እስራኤል በደቡባዊ ሊባኖስ ላይ የድሮን ጥቃቶችን ፈጽማለች። የሩሲያ የኒውክሌር ሰርጓጅ መርከብ በኔቶ አቅራቢያ ሚሳኤል አስወነጨፈ። የምርጫው መራዘም ውዝግብ መባባሱን ተከትሎ በሶማሊያ መንግስት ኃይሎችና ተቃዋሚዎች መካከል በዋና ከተማ የተኩስ ልውውጥ ማድረጋቸው ተሰማ። የትምህርት ማሻሻያ ተቃውሞ የተነሳ ግጭት ተቀሰቀሰ። ሰሜን ኮሪያ አዲሱን የኒውክሌር ጦር መሳሪያ ነዳጅ ማምረቻ ተቋሟን ይፋ አደረገች። ህወሓት ዳግም ጦርነት ከመነሳቱ በፊት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠየቀ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። የኢራን አብዮታዊ ዘብ የውጭ ኃይሎች እስኪወጡና የጽዮናውያን አገዛዝ እስኪጠፋ ትግሉ ይቀጥላል ሲል አስጠነቀቀም። የኢራን ኃይልና ተጽዕኖ ፈጣሪ የሆነው የእስልምና አብዮታዊ ዘብ የሰነዘረው የማስጠንቀቂያ ቃል በቀጠና ውስጥ አዲስ የወታደራዊ ፍጥጫ ምዕራፍ መክፈቱን ያበስራል። ይሄ የኢራን ወታደራዊ ክንፍ የውጭ ኃይሎች ከመካከለኛው ምስራቅ ሙሉ በሙሉ ለቀው እስካልወጡና እርሱ የጽዮናውያን አገዛዝ ሲል የሚጠራው አካል እስካልተወገደ ድረስ የጽናት ግንባሩ ወታደራዊ እርምጃዎችንና ትግሉን አጠናክሮ እንደሚቀጥል በይፋ አስታውቋል። ይህ ውሳኔ ይፋ የተደረገበት ወቅት ደግሞ በቀጠናው ከፍተኛ ወታደራዊ ግጭቶችና አለመግባባቶች በነገሱበት እንዲሁም መካከለኛው ምስራቅ ይበልጥ አደገኛ ወደሆነ ሁለተኛ የግጭት ምዕራፍ ሊሸጋገር ይችላል የሚል ከፍተኛ ስጋት በሰፈነበት ጊዜ መሆኑ ጉዳዩን ያወሳስበዋል። ይህ መግለጫ የወጣው የእስልምና ሪፐብሊክ መስራች የሆኑትን የሩሆላ ሆሜኒን የህልፈት ህይወት መታሰቢያ እንዲሁም የሰኔ 5 ቀን 1963 ዓ.ም የተካሄደውን ህዝባዊ አመጽ በዓል በማክበር በተዘጋጀው መርሃ ግብር ላይ ነው። በዚህም ወቅት አብዮታዊ ዘቡ ጦሩ ኢራን ከውጭ ጣልቃ ገብነትና ተጽዕኖ ጋር በሚደረገው ታሪካዊ ትግል እምብርት ላይ ያለች ሀገር አድርጎ ስዕሏን ለመሳል ሞክሯል። በመግለጫው ላይ ብሔራዊ አንድነትና ወታደራዊ ጽናትን እንዲሁም በሀገር ውስጥ ያለውን ህዝባዊ ድል ማጠናከር ለሀገሪቱ ወታደራዊ፣ ዲፕሎማሲያዊና ፖለቲካዊ ጥንካሬ ዋነኛ ምሰሶዎች እንደሆኑ ተመላክቷል። የአብዮታዊ ዘብ ጦር በቅርቡ የተከሰቱት ክስተቶች በቀጠናው ያለውን ስልታዊ ሚዛን ሙሉ በሙሉ የቀየሩ መሆናቸውን በመግለጽ የኢራን ተቀናቃኞች በኢራን ህዝብና በትጥቅ ኃይሏ የተጫኑትን አዳዲስ ህጎች ለመቀበል እንደተገደዱ ይከራከራል። ለዚህም እንደ ዋነኛ ማሳያ አድርጎ የቀረበው የዓለምን የኃይል አቅርቦት ፍሰት በከፍተኛ ሁኔታ የሚወስነውንና እጅግ ስልታዊ ጠቀሜታ ያለውን የሆርሙዝ የባህር ወሽመጥ ኢራን በቁጥጥሯ ስር ማድረጓንና ማስተዳደሯን ነው። ጦሩ አክሎም ኢራናውያን ለጠላቶቻቸው የተሳሳቱ ትረካዎችንና ለፈጠራ ስኬቶች በፍጹም እጃቸውን አይሰጡም ሲል ያውጃል። በተጨማሪም የኢራን ወታደራዊና የደህንነት መዋቅር በተቃዋሚዎቹ ላይ በፖለቲካውም ሆነ በወታደራዊ መስክ አዳዲስ እውነታዎችን በስኬት መጫን መቻሉን ይገልጻል። ነገር ግን ይህ ቀጠናዊ ፉክክር በኩዌት ዓለም አቀፍ አውሮፕላን ማረፊያ ተርሚናል 1 ላይ በተፈጸመው አስከፊ ጥቃት ወደ ሌላ አደገኛ ምዕራፍ ተሸጋግሯል። የኩዌት ሲቪል አቪዬሽን አጠቃላይ ዳይሬክቶሬት በጥቃቱ ዙሪያ የክትትል ካሜራ ምስሎችን ይፋ አድርጓል። በቅርቡ የወጣው ተንቀሳቃሽ ምስል የኢራን ሰው አልባ አውሮፕላን ወይም ድሮን በተርሚናል 1 ጣሪያ ላይ ሲያርፍና ከፍተኛ ፍንዳታ የእሳት ኳስ ሲያስከትል እንዲሁም አካባቢውን ጥቅጥቅ ባለ ጥቁር ጢስ ሲሸፍነው በግልጽ ያሳያል። ከሌላ አቅጣጫ የተቀረጹት ምስሎች ደግሞ በፍንዳታው ወቅት በአውሮፕላን ማረፊያ ውስጥ የነበረውን አስፈሪ ድባብ ያሳያሉ። መደበኛ እንቅስቃሴ የነበረበት ዕለት በቅጽበት በሞት ጥላ የተሸፈነ ሲሆን በህንፃው ውስጥ የነበሩ ተጓዦችና ሰራተኞች ለደህንነታቸው ሲሉ ሲሸሹ ይታያል። የክትትል ካሜራው ከፍተኛ የፍንዳታ ሞገድ ህንፃውን ሲያናውጠው እና በአካባቢው በነበሩ ሰዎች ላይ ከፍተኛ መደናገጥን ሲፈጥር ያሳያል። ይህ ጥቃት የአንድ የህንድ ዜጋ ህይወት እንዲቀጠፍ ያደረገ ሲሆን የአውሮፕላን ማረፊያ ሰራተኞችና ተጓዦችን ጨምሮ 63 ሰዎችን አቁስሏል። እንዲሁም በአቅራቢያው በሚገኙ የዲፕሎማሲያዊ ተልእኮ ህንፃዎች ላይ ጉዳት አድርሷል። ይህ ክስተት ኢራን የአሜሪካ የቅርብ አጋሮች የሆኑትን ኩዌትና ባህሬንን በግልጽ ኢላማ ያደረገችበት የመጀመሪያው ትልቅ ጥቃት ሆኖ ተመዝግቧል። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ባደረጉት ንግግር ቴሄራን ጦርነትን እንደማትፈልግ ነገር ግን አስፈላጊ ሆኖ ከተገኘ ራሷን ለመከላከል ዝግጁ መሆኗን ገልጸው የኢስላማዊቷ ሪፐብሊክ የጦር ኃይሎች የአቅም ግንባታ ደረጃን አጽንኦት ሰጥተዋል። በሌላ በኩል ግን የአሜሪካ ወታደራዊ ክፍሎች ወደ ኩዌት ተተኩሰው ከነበሩት ሁለት የኢራን ሚሳኤሎች መካከል የተወሰኑት ኢላማቸውን ሳይመቱ መውደቃቸውን ወይም በአየር ላይ ሳሉ መበታተናቸውን እንዲሁም ሌሎች የባለስቲክ ሚሳኤሎች የታለመላቸው ቦታ ላይ መድረስ ሳይችሉ መቅረታቸውን ገልጸዋል።
የአብዮታዊ ጦር ግን የኩዌትን መግለጫ ውድቅ በማድረግ በአውሮፕላን ማረፊያ ላይ የደረሰው ጉዳት በኢራን ድሮን ሳይሆን የአሜሪካው የፓትሪዮት ሚሳኤል መከላከያ ዘዴ አቅጣጫውን ስቶ በመውደቁ የተከሰተ ነው ሲል ይከራከራል። የኢራን ብሔራዊ መገናኛ ብዙሃን እንደዘገቡት ከሆነ ጥቃቱ የተፈጸመው አቅጣጫውን በሳተ የአሜሪካ የጥበቃ ሚሳኤል ነው። ይህ እርስ በእርሱ የሚቃረን መግለጫ አስቀድሞ ተለዋዋጭና ውጥረት የበዛበትን ቀጠናዊ ቀውስ ይበልጥ ውስብስብ አድርጎታል። ሁለቱ ወገኖች ለተከሰተው አስከፊ አደጋ ፈጽሞ የተለያዩ ምክንያቶችን እያቀረቡ ይገኛሉ። የአሜሪካ ማዕከላዊ እዝ ሴንትኮም የኢራንን መከላከያ መግለጫ ፍጹም ሐሰት ሲል አጣጥሎታል። ማዕከላዊ እዙ በይፋዊ መግለጫው ኢራን ሲቪል አውሮፕላን ማረፊያውን በድሮኖች ሆን ብላ አስልታና ያለምንም በቂ ምክንያት ጥቃት መፈጸሟን በመግለጽ ለደረሰው ጥፋት ሙሉ በሙሉ ኃላፊነቱን ቴሄራን መውሰድ አለባት ሲል አሳስቧል። ይህ ክርክር እየጠነከረ ሲሄድ ክልሎች የባህረ ሰላጤው ሀገራትን በኢራን ላይ ጠንካራ ትችቶችን መሰንዘር ጀምረዋል። የቀድሞ የኳታር ጠቅላይ ሚኒስቴር ሼህ ሐማድ ቢን ጃሲም ቢን ጃቦር አልታኒ ኢራን አጎራባች የባህረ ሰላጤው ሀገራትን ኢላማ ለማድረግ የወሰነችውን ውሳኔ በይፋ የጠየቁ ሲሆን በባህሬንና በኩዌት ላይ የተፈጸሙት ጥቃቶች እጅግ አስገራሚና ትክክለኛ ምክንያት የሌላቸው ሲሉ ገልጸዋቸዋል። ምንም እንኳን ኳታር ከቴሄራን ጋር ገንቢ ግንኙነት እንዲኖራት የምትፈልግ ቢሆንም የባህረ ሰላጤው ሀገራት ለጫና ወይም ለማስፈራራት መጋለጥ የለባቸውም ሲሉ አስጠንቅቀው ወጥ የሆነ ቀጠናዊ ምላሽ እንዲሰጥ ጠይቀዋል። ጥቃቱ በአውሮፕላን ማረፊያ ላይ ያደረሰው ሰብአዊ ጉዳት ከፍተኛ መሆኑን የኩዌት ባለስልጣናት አረጋግጠዋል። የሟቾቹ አስከሬን የህንድ ዜጋ መሆኑን የህንድ የውጭ ጉዳይ ሚኒስቴር አረጋግጦ በሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶችን በጽኑ አውግዟል። በወቅቱ 25 አምቡላንሶች ወደ ስፍራ የተሰማሩ ሲሆን ቁስለኞቹ ከፍተኛ የሆነ የጭንቅላት ላይ ጉዳት፣ የአንጎል ደም መፍሰስ፣ የአካል መቆረጥና የፍንዳታ ቁስሎች ደርሰውባቸዋል። እንዲሁም የኩዌት መከላከያ ሚኒስቴር እንደገለጸው ከሆነ በጥቃቱ ወቅት ወደ 30 የሚጠጉ የባለስቲክ ሚሳኤሎችና ድሮኖች ጥቅም ላይ የዋሉ ሲሆን ይህንን ክስተት የኢራን አስከፊ ትንኮሳ ሲል ጠርቶታል። በዚህም ምክንያት የሲቪል አቪዬሽን ባለስልጣናት የአውሮፕላን ማረፊያውን ስራ ጊዜያዊ በሆነ መልኩ ለማቋረጥና የሚመጡ በረራዎችን አቅጣጫ ለማስቀየር ተገደዋል። በኋላ ላይ በረራዎች ደረጃ በደረጃ የቀጠሉ ቢሆንም ክስተቱ በቀጠናው ያለውን ደካማ የተኩስ አቁም ስምምነት አደጋ ላይ ጥሎታል። በአንጻሩ የአብዮታዊ ጦር ቃል አቀባይ ሁሴን ሞሄቢ የኢራን አየር ኃይል በሲቪል ተርሚናሎች ላይ እንዳልተኮሰና ጥቃቱ በአሜሪካ ፓትሪዮት ሚሳኤል ስህተት የተከሰተ መሆኑን በድጋሚ ገልጸዋል። እርሳቸው እንዳሉት የኢራን የምርመራ ውጤት የአውሮፕላን ማረፊያው ተርሚናል በኢራን ወታደራዊ እቅድ ውስጥ ኢላማ ተደርጎ እንዳልነበር ያሳያል። ይሁን እንጂ የኢራን ወታደራዊ እቅድ ዓላማዎች ከዩናይትድ ስቴትስ ጋር ግንኙነት ያላቸውን ስልታዊ ወታደራዊ ተቋማትን መምታት እንደነበር ያስረዳሉ። ይህ ጥቃት የተፈጸመውም አሜሪካ በኢራን የነዳጅ ጫኝ መርከብና በቄሸም ደሴት ላይ ያደረሰችው ትንኮሳ ምላሽ ለመስጠት መሆኑን ገልጸዋል። ሚሳኤሎቹና ድሮኖቹ የተተኮሱት የአሜሪካ ወታደራዊ ንብረቶችን ወደሚያስተናግደው በኩዌት ወደሚገኘው አሊ አልሳሌም የአየር ማረፊያና በባህሬን ወደሚገኘው የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤት እንደነበር ጠቁመዋል። የአሜሪካ ጦር ግን እነዚህ ጥቃቶች በአብዛኛው ሳይሳኩ መቅረታቸውንና በባህሬንና አሜሪካ የአየር መከላከያ ዘዴዎች መክሸፋቸውን ገልጿል። የአሜሪካ ተወካዮች ምክር ቤት የትራምፕን የኢራን ጦርነት ለማቆም ድምፅ ሰጡ። 4 ሪፐብሊካኖችም ፕሬዝዳንቱን በይፋ ለመንቀፍ ከዲሞክራቶች ጋር ቢተባበሩም ኮንግረሱ ትራምፕ በድጋሚ በኢራን ላይ ጥቃት እንዳይሰነዝሩ ለማስቆም ገና ብዙ ይቀረዋል ተብሏል። በመካከለኛው ምስራቅ የጂኦፖለቲካ መድረክ ላይ ዳግም ያንዣበበው የጦርነት ደመና ቀጠናውን ወደ አዲስና እጅግ አደገኛ ወደሆነ የታሪክ ምዕራፍ እያስገባ ይገኛል። ይሄ ቀጠናዊ ምስቅልቅል ሁለት የተለያዩ ነገር ግን እጅግ የተሳሰሩ የጦር ግንባሮችን ፈጥሯል። አንደኛው በባህረ ሰላጤው አሸዋማ በረሃዎችና ሰማዮች ላይ የሚካሄደው እውነተኛው ወታደራዊ ፍልሚያ ሲሆን፣ ሁለተኛው ደግሞ በዋሽንግተን ዲሲ የፖለቲካ ኮሪደሮች ውስጥ የሚካሄደው የህግና የፖለቲካ ሽኩቻ ነው። የኢራን እስላማዊ አብዮታዊ ዘብ የሀገሪቱን ሉዓላዊነት ለማስጠበቅና የውጭ ኃይሎችን ተጽዕኖ ለመቀልበስ በሚል የወሰደው ወታደራዊ እርምጃ የቴሄራንን አሳሳቢ የመከላከል አቅም በተግባር ያረጋገጠበት ሲሆን፣ ይህ አውዳሚ ጦርነት በአሜሪካ የውስጥ ፖለቲካ ያልተጠበቀ ስንጥቅ ፈጥሯል። 4ኛ ወሩን በያዘው በዚህ ጦርነት የአሜሪካ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት እንዲያቆሙ የሚያስገድድ ታሪካዊ የውሳኔ ሀሳብ ማሳለፉ የጦርነቱን አስከፊነትና በዓለም አቀፍ ንግድ ላይ እያሳደረ ያለውን ጫና ተከትሎ የተፈጠረውን የፖለቲካ ርዕደ መሬት ያመለክታል። በአሜሪካ የህግ አውጪው ምክር ቤት ውስጥ የተስተጋባው ይህ የጸረ ጦርነት ድምፅ የ1973ን የጦርነት ስልጣን አዋጅ ዋቢ በማድረግ የቀረበ ነው። አዋጁ አንድ ፕሬዝዳንት ሀገሪቱ ላይ የተቃጣ ቀጥተኛና ድንገተኛ አደጋ ከሌለ በስተቀር የኮንግረሱን ይሁንታ ሳያገኝ ወደ ውጭ ሀገር ጦር መላክም ሆነ ጦርነት ማወጅ እንደማይችል ይደነግጋል። ዲሞክራቶች አሜሪካም ሆነች እስራኤል ከኢራን የተቃጣባቸው ምንም አይነት ድንገተኛ አደጋ ሳይኖር ቀድመው ጥቃት መሰንዘራቸውን በማንሳት
ፕሬዝዳንት ትራምፕ በስልጣናቸው አላግባብ ተጠቅመዋል በማለት ይሞግታሉ። ከዚህም ባሻገር ፕሬዝዳንቱ ወታደሮችን በ60 ቀናት ውስጥ ማስወጣት ሲገባቸው እስከ ሚያዝያ ወር መጨረሻ ድረስ ይህንን አለማድረጋቸው ኮንግረሱን ቁጣ ውስጥ ከቶታል። በዚህ ታሪካዊ የድምፅ አሰጣጥ 4 የሪፐብሊካን ፓርቲ አባላት የፓርቲያቸውን መስመር ጥሰው ከዲሞክራቶች ጋር በመወገን ጦርነቱ እንዲቆም ድምፅ መስጠታቸው በፕሬዝዳንት ትራምፕ ፖሊሲ ላይ የተፈጠረውን የውስጥ አመፅና በዜጎች ላይ እየደረሰ ያለውን የኢኮኖሚ ጫና በግልጽ የሚያሳይ ነው። የተወካዮች ምክር ቤቱ ጦርነቱን ለማስቆም ያሳለፈው ውሳኔ ትልቅ የፖለቲካ አንድምታ ቢኖረውም በተግባር ግን ጦርነቱን የማስቆም አቅሙ እጅግ ውስንና ምሳሌያዊ ሆኖ ይታያል። አንደኛው ምክንያት ህጉ ተግባራዊ እንዲሆን የሪፐብሊካን አብላጫ ድምፅ ባለው ሴኔት መጽደቅ ያለበት ሲሆን ሴኔቱ ቀደም ሲል የቀረቡትን ተመሳሳይ የህግ ማዕቀፎች ውድቅ ማድረጉ ይታወሳል። ምንም እንኳን በሴኔት ውስጥም 4 ሪፐብሊካኖች ከዲሞክራቶች ጋር ቢወግኑም ውሳኔውን ለማሳለፍ በቂ ድምፅ ማግኘት አልቻሉም። ከዚህም በላይ ውሳኔው ሁለቱንም ምክር ቤቶች አልፎ ቢጸድቅ እንኳን ፕሬዝዳንት ትራምፕ በቬቶ ስልጣናቸው ውድቅ የማድረግ ሙሉ መብት አላቸው። የፕሬዝዳንቱ ቬቶ ወይም ድምፅን በድምፅ ለመሻር ደግሞ የሁለቱም ምክር ቤቶች የ2/3 ድምፅ ማግኘት ግድ ሲሆን አብዛኛው የሪፐብሊካን አባላት አሁንም ፕሬዝዳንቱን በሚደግፉበት በአሁኑ ወቅት ይህንን ቁጥር ማግኘት ከእውነታው የራቀ ህልም ሆኖ ይቆጠራል። የበለጠ አሳሳቢ ጉዳይ ደግሞ የትራምፕ አስተዳደር ባለስልጣናት የጦርነት ስልጣን አዋጁን ለማምለጥ የሚጠቀሙበት የህግ ትርጓሜ ነው። ባለፈው ሚያዝያ ወር በሁለቱ ሀገራት መካከል የተደረሰው እጅግ ተሰባሪ የተኩስ አቁም ስምምነት ተከትሎ አሜሪካ በይፋ በጦርነት ውስጥ እንደምትገኝና ግጭቱ መቋረጡን የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ በኮንግረሱ ችሎት ላይ ተከራክረዋል። ዲሞክራቶች ግን አሜሪካ በኢራን ወደቦች ላይ ማዕቀብ እያደረገች መርከቦችን እየመታችና ኢራንም የሆርሙዝን ስትሬት እየዘጋች ባለችበት ሁኔታ ጦርነቱ አብቅቷል ማለት ኮንግረሱን ለማታለል የተደረገ ሙከራ ነው በማለት አጥብቀው ይቃወማሉ። የመከላከያ ሚኒስቴሩ ፒት ሄግሴዝ በበኩላቸው የተኩስ አቁም ስምምነቱ መደረጉ የፕሬዝዳንቱን የ60 ቀናት ገደብ እንደ አዲስ ቆጠራ እንዲጀመር እንደሚያደርገውና ፕሬዝዳንቱ አስፈላጊ ሆኖ ካገኙት ኮንግረሱን ሳይጠይቁ በማንኛውም ጊዜ ዳግም በኢራን ላይ ጥቃት ለመሰንዘር ሙሉ ህጋዊ ስልጣን እንዳላቸው መግለጻቸው የቀጠናውን የሰላም ተስፋ ይበልጥ ያጨልመዋል። ይሄ የባህረ ሰላጤው ቀውጢ ሁኔታ የሁለት የተለያዩ ዓለማት ግጭት መገለጫ ሆኗል። በአንድ በኩል የራሷን ደህንነትና ሉዓላዊነት ለማስከበር ዘመናዊ ቴክኖሎጂን ታጥቃ የአሜሪካን የጦር ሰፈሮችን እስከ መምታት የደረሰችውና ጠንካራ የመከላከል አቅሟን በተግባር ያሳየችው ኢራን ስትኖር፣ በሌላ በኩል ደግሞ በውስጣዊ የፖለቲካ ሽኩቻ የታመሰች የኢኮኖሚ ጫና ያንገላታት ነገር ግን አሁንም በህግ ክፍተቶች በመጠቀም ወታደራዊ እርምጃዋን ለማስቀጠል የምትጥር አሜሪካ ትገኛለች። የጦር ሜዳው ፍልሚያና የፖለቲካዊ ትረካ ጦርነት ተዳምረው ቀጠናውን በከፍተኛ ውጥረት ውስጥ ያቆዩት ሲሆን የዓለም አቀፉ ማህበረሰብ ስጋትም ከምንጊዜውም በላይ ከፍ ብሏል። የአሜሪካ ኮንግረስ የሚያደርገው ፖለቲካዊ ትግል ምንም እንኳን ተስፋ ሰጪ ቢመስልም የህጉ አፈጻጸም ውስብስብነትና የአስተዳደሩ የህግ ትርጓሜዎች ይህ ጦርነት በአጭር ጊዜ ውስጥ እልባት ሊያገኝ እንደሚችል የሚያሳዩ ምልክቶች አይደሉም። ይልቁንም ጦርነቱ በማንኛውም ጊዜ ሊያገረሽ እንደሚችልና የኢራንም ሆነ የአሜሪካ ኃይሎች በከፍተኛ ንቃት ላይ እንደሚገኙ የክስተቶቹ ሂደት በግልጽ ያሳያል። ትራምፕ ጦርነትን ለማቆም እንደሚፈልጉ በተናገሩበት ወቅት እስራኤልና ሊባኖስ በአዲስ የተኩስ አቁም ተስማምተዋል ተብሏል። ስምምነቱ ሄዝቦላ ተኩስ በማቆም ላይ የተመሰረተ ቢሆንም እስራኤል በደቡባዊ ሊባኖስ ላይ የድሮን ጥቃቶችን ፈጽማለች። በታላላቅ የዓለም ሀያላን የፖለቲካ መጋረጃዎች በስተጀርባ የሚከናወኑ የዲፕሎማሲያዊ ውይይቶችና በጦርነት ቀጠናዎች ውስጥ በምድር ላይ የሚፈሰው የንጹሐን ደም ፍጹም የማይገናኙ ሁለት የተለያዩ ዓለማት መስዋዕቶች ይመስላሉ። በዋሽንግተን አደራዳሪነት በእስራኤልና በሊባኖስ መንግስታት መካከል የተደረሰው አዲስ የተኩስ አቁም ስምምነት ይፋ በተደረገበት ማግስት በደቡባዊ ሊባኖስ ሰማይ ላይ የሚንቀሳቀሱት የእስራኤል ድሮኖች የሞት እሳት ማዝነባቸውን አለማቋረጣቸው የዚህን እውነታ መራርነት በግልጽ ያሳያል። ይህ ስምምነት በወረቀት ላይ የሰላም ተስፋን ቢሰንቅም በተግባር ግን በወታደራዊ ጡንቻ የበላይነት በሉዓላዊነት ጥያቄዎችና በክልላዊ የኃይል ሚዛን ፍልሚያ መካከል የተወጠረ ተሰባሪ ክር ነው። በዚህ ግጭት ውስጥ የሊባኖስ ሲቪል ማህበረሰብ የሚከፍለው ዋጋ እጅግ የበዛ ነው። የእስራኤል መከላከያ ኃይል በደቡባዊ ሊባኖስ የድንበር መንደሮችን ወደ ፍርስራሽነት በመለወጥና በመቶዎች የሚቆጠሩ ሰላማዊ ሰዎችን ከመኖሪያ ቀያቸው በማፈናቀል የፈጠረው ደህንነቱ የተጠበቀ ቀጠና ሰብአዊ መብቶችን አደጋ ላይ የጣለ ወታደራዊ እርምጃ ተደርጎ ሊወሰድ ይችላል። በተለይም በሕክምና ተቋማት ላይ ያነጣጠሩ ጥቃቶች እንደ ቲቡኒን፣ ሂራም እና ጀባል አመል ሆስፒታሎች አቅራቢያ የተፈጸሙት የቦምብ ናዳዎች እንዲሁም የሕክምና ባለሙያዎችን ለህልፈት የዳረጉ አሰቃቂ ድርጊቶች የጦርነት ህግጋትና ዓለም አቀፍ ሰብአዊ መብቶችን የጣሱ መሆናቸውን የአደባባይ ሚስጥር ነው። ይህ አይነቱ መጠነ ሰፊ ወታደራዊ ግፊት ወታደራዊ ግቦችን ከማሳካት ይልቅ የንጹሐንን ስቃይ በማባባስ ረገድ የጎላ ድርሻ አለው። በሌላ በኩል የሊባኖስ ውስጣዊ ፖለቲካዊ መዋቅር የራሱ የሆኑ ጥልቅ ስንጥቆች አሉበት። የሀገሪቱ መደበኛ ጦር በዚህ ግጭት ውስጥ ቀጥተኛ ተሳታፊ ባይሆንም የሊባኖስ መንግስት ግን ከታጣቂው የሄዝቦላ ቡድን ውጪ ከእስራኤል ጋር ለመደራደር መምረጡ
ለየት ያለ የዲፕሎማሲ ተቃርኖን ይፈጥራል። የፕሬዝዳንት ጆሴፍ አውን መንግስት የሀገሪቱን ሉዓላዊነት መልሶ ለማረጋገጥና የሂዝቦላን መሳሪያ ለመበተን ቢመኝም ይህ ምኞት ያለ ሂዝቦላ ቀጥተኛ ተሳትፎና ፍላጎት ምን ያህል ተግባራዊ ሊሆን ይችላል የሚለው ጥያቄ አሳሳቢ ነው። እንደ ቦፎርት ካስትል ያሉ ስልታዊ ይዞታዎችን በመቆጣጠር የሙከራ ቀጠናዎችን የመፍጠር እቅድ ከመሬት ላይ ካለው እውነታ ይልቅ በፖለቲካዊ ምኞት ላይ የተመሰረተ ይመስላል። በሂዝቦላ በኩል ከድርድሩ ገለል ቢደረግም በደቡብ ሊባኖስ ያለውን ወታደራዊ ተጽዕኖ በቀላሉ ለመተው ዝግጁ እንዳልሆነና የሉዓላዊነት መደፈርን እንደማይቀበል በተደጋጋሚ እያሳየ ይገኛል። በዚህ የጂኦፖለቲካዊ ቼዝ ሰሌዳ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የሚከተለው አካሄድ የራሱ የሆነ የፖለቲካ ስሌቶችና ግፊቶች ሰለባ ነው። የትራምፕ አስተዳደር የሊባኖሱን ግጭት ከታላቁ የኢራን ጦርነት ነጥሎ ለመፍታት የሚያደርገው ጥረት በሀገር ውስጥ ከሚመጣበት የምርጫ ስጋትና ከዓለም አቀፉ የነዳጅ ገበያ አለመረጋጋት ጋር የተያያዘ ነው። አሜሪካ በእስራኤል ወታደራዊ ግትርነት ሳቢያ ከኢራን ጋር የምታደርገው ሰፊ የሰላም ንግግር እንዳይስተጓጎል በመስጋት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያላትን ቅሬታ በግልጽ እስከ መግለጽ ደርሳለች። ይሁን እንጂ እስራኤል ማንኛውንም አይነት ስምምነት ከመፈረማ በፊት በሂዝቦላህና በደቡብ ሊባኖስ ላይ ከፍተኛ ወታደራዊ ጉዳት ለማድረስ የምታደርገው ጥረት አሜሪካ በክልሉ ያላትን የመሪነት ሚና እና ተሰሚነት ጥያቄ ውስጥ የሚጥል ነው። የኢራንም ሚና ቢሆን የዚህ ውስብስብ እኩልዮሽ አካል ነው። ቴሄራን የሊባኖስን ሰላም ከራሷ ስልታዊ ጥቅምና ከዋሽንግተን ጋር ከምታደርገው ድርድር ጋር በማቆራኘት ግጭቱ በአካባቢው ኃይሎች መካከል የሚደረግ የውክልና ጦርነት መሆኑን አረጋግጣለች። በኩዌት አውሮፕላን ማረፊያ ላይ የደረሰው ጥቃትና በሆርሙዝ የባህር ወሽመጥ አካባቢ ያለው ወታደራዊ ፍጥጫ ግጭቱ በቀላሉ ወደ ሰፊ ቀጠና ጦርነት ሊሸጋገር እንደሚችል ማሳያ ነው። በዚህም ሳቢያ በሀያላን መንግስታት መካከል የሚደረጉ የትዕይንት ጀርባ ድርድሮች በሊባኖስ ምድር ላይ እውነተኛ ሰላምን ከማምጣት ይልቅ እርስ በእርስ የሚቃረኑ የኃይል ፍላጎቶችን ለማመጣጠን የሚደረጉ ጊዜያዊ ማስታገሻዎች ብቻ ሆነው የመቅረት ዕድላቸው ከፍተኛ ነው። ይሄ አዲስ የተኩስ አቁም ስምምነት በሊባኖስ ምድር ላይ የታየውን ደም መፋሰስ ለተወሰነ ጊዜ ሊያቆም ቢችልም የችግሩን መሰረታዊ መንስኤዎች ያልፈታ በመሆኑ አስተማማኝ ሰላምን ለማምጣት ዋስትና ሊሆን አይችልም። እስራኤል ያላትን ወታደራዊ የበላይነት ተጠቅማ በሉዓላዊት ሀገር ላይ የምታደርገው ጥቃት የሊባኖስ መንግስት የውስጥ ድክመትና የታጣቂ ቡድኖች የክልላዊ ኃይሎች መሳሪያ መሆን የአካባቢውን ሰላም አሁንም በጨለማ ጥላ ስር እንዲቆይ አድርጎታል። በወረቀት ላይ የተጻፉ ቃላት በደቡባዊ ሊባኖስ ለሚሰቃዩ እናቶች፣ ህጻናትና ሰላማዊ ዜጎች እውነተኛ ዋስትና እስካልሆኑ ድረስ ሰላም የሩቅ ህልም ሆኖ ይቀጥላል። የሩሲያ የኒውክሌር ሰርጓጅ መርከብ በኔቶ አቅራቢያ ሚሳኤል አስወነጨፈም። በሰኔ ወር መጀመሪያ የተከሰቱት ዓለም አቀፍ ወታደራዊና ፖለቲካዊ ውጥረቶች ቀደም ሲል ታይቶ በማይታወቅ ደረጃ እያገረሹ መምጣታቸውን የሚያሳዩ አካባቢ ክስተቶች በተለያዩ ቀጠናዎች ተመዝግበዋል። የሩሲያ የኒውክሌር ኃይል የሚንቀሳቀስ የጥቃት ሰርጓጅ መርከብ በኔቶ ግዛት አቅራቢያ ክሩዝ ሚሳኤል ካስወነጨፈ በኋላ በወታደራዊ መስክ ከፍተኛ ትኩረትን ስቦ ብቅ ብሏል። ይህ ክስተት በርካታ ተንታኞች እስካሁን ከተገነቡት እጅግ አደገኛ የውሃ ውስጥ አዳኞች አንዱ እንደሆነ የሚቆጥሩትና በምዕራባውያን የባህር ኃይል የበላይነት ላይ የተደቀነ ቀጥተኛ ተግዳሮት እንደሆነ የሚያዩትን የጦር መርከብ ስጋት በድጋሚ ቀስቅሷል። አሁን ላይ ትኩስ ትኩረት ያረፈው በሩሲያ አርካንግልስ በተሰኘው የያሰን ኤም ክፍል ሰርጓጅ መርከብ ላይ ሲሆን የሩሲያ የመንግስት ምንጮች መርከቧ በኔቶ ሰሜናዊ ድንበር አቅራቢያ በባረንትስ ባህር ውስጥ የፒ80 ጸረ መርከብ ክሩዝ ሚሳኤል ማስወንጨፏን አረጋግጠዋል። ከሚሳኤል ማስወንጨፉ ባሻገር ወታደራዊ ባለሙያዎች እጅግ የረቀቀ ድምፅ አልባነት፣ አስከፊ የውድመት አቅምን፣ ዘመናዊ ሴንሰሮችን እና የሃይፐርሶኒክ ጥቃት አቅምን በአንድ ላይ ያቀናጀችውን የዚህችን ሰርጓጅ መርከብ አስደናቂ ብቃት በጥልቀት እየመረመሩ ይገኛል። ይህ አዲስ ስጋት ያገረሸው የሩሲያ ባህር ኃይል ያሰን ኤም ክፍል የኒውክሌር ጥቃት ሰርጓጅ መርከብ አርካንግልስክ ስልታዊ ጠቀሜታ ባለው የባረንትስ ባህር ውስጥ በኔቶ ግዛት አቅራቢያ የሚሳኤል ሙከራ ማድረጉ ከተገለጠ በኋላ ነው። ምንም እንኳን በታላላቅ የባህር ኃይሎች የሚደረጉ የሚሳኤል ሙከራዎች የተለመዱ ቢሆንም ይህ ልዩ ክስተት ግን በሩሲያ እጅግ የረቀቀና አቅም ያለው የውሃ ውስጥ የጦር መሳሪያ ተደርጎ በሚወሰደው ሰርጓጅ መርከብ ላይ አዲስ ምርመራ እንዲደረግ በር ከፍቷል። የያሰን ክፍል ሰርጓጅ መርከቦች ወደ አገልግሎት ከገቡ ጀምሮ በባህር ኃይል ወታደራዊ ሚዛን ላይ ከፍተኛ ለውጥ ያመጡ ሲሆን ዲዛይነሮቹ ለድምፅ አልባነት፣ ለህልውና ጥበቃ፣ ለረጅም ርቀት ጥቃት አቅምና ለተለያዩ ተልእኮዎች ተለዋዋጭነት ቀደም ሲል ባልታየ መልኩ ቅድሚያ ሰጥተዋል። ወደ 14000 ቶን ገደማ ክብደት ያላት ያሰን ኤም በዓለም ላይ ካሉ የጥቃት ሰርጓጅ መርከቦች በትልቀቷ ቀዳሚ ስትሆን ይህም እጅግ ሀያላን የሆኑ የታጠቁ ስርዓቶችንና ዘመናዊ የሲግናል መከታተያዎችን ይዛ ወታደራዊ ተለዋዋጭነቷን ጠብቃ እንድትጓዝ ያስችላታል። ከመርከቧ አስደናቂ ጥቅሞች መካከል ዋነኛው እጅግ የረቀቀው ድምፅ አልባነቷ ነው። የሩሲያ መሐንዲሶች በልዩ መድረክ ላይ የተገጠመው ማሽነሪዎችን፣ የላቀ የመስፈንጠሪያ ዲዛይኖችን፣ ልዩ የአኮስቲክ ሽፋኖችን እና ሰፊ የድምፅ ቅነሳ ቴክኖሎጂን በመጠቀም ሰርጓጅ መርከቧን በውሃ ውስጥ ለመለየት እጅግ አስቸጋሪ አድርገውባታል። ይህ እርምጃ ሰርጓጅ መርከቧ እስካሁን ከተመረጡት እጅግ በጣም ጸጥተኛ ሰርጓጅ መርከቦች ተርታ እንድትሰለፍ ያደረጋት ሲሆን በሰሜን አትላንቲክ እና በአርክቲክ ቀጠናዎች ለሚንቀሳቀሱት የኔቶ የጸረ ሰርጓጅ መርከብ መከላከያ ኃይሎች አስፈሪ ፈተና አድርጓታል። የምርመራ ባለሙያዎች ይህ ድምፅ አልባነት
የተገነባበት ፍልስፍና በዘመናዊ የውሃ ውስጥ ውጊያ ጠላቱን ቀድሞ መለየት የቻለ አካል መሳሪያ ሳይተኮስ ከፍተኛ የውጊያ የበላይነት እንዲኖረው ከመረዳት የመነጨ ነው ይላሉ። ለዚህ ድምፅ አልባ አቀራረብ ድጋፍ የሚሰጠው እስካሁን በሩሲያ ሰርጓጅ መርከብ ላይ ከተገጠሙት እጅግ የረቀቁ የሶናር መከታተያ ስርዓቶች አንዱ ነው። መርከቧ በፊተኛ ክፍል ላይ ግዙፍ የሆነ ክብ ቅርጽ ያለው የሶናር መዋቅር የታጠቀች ሲሆን ይህ መዋቅር በጣም ትልቅ ከመሆኑ የተነሳ መሐንዲሶቹ የቶርፔዶ ማስወንጨፊያ ቱቦዎችን ወደ መርከቧ የኋላ ክፍል እንዲያዘዋውሩ ተገደዋል። ይህም ሩሲያውያን ላቅ ያለ ቀጠናዊ ግንዛቤ ለማግኘት የሰጡትን ትልቅ ትኩረት ያሳያል። ተንታኞች ይህ ግዙፍ የሶናር ስርዓት ሰርጓጅ መርከብ ራሷን ደብቃ እያለች የጠላት መርከቦችን እጅግ ረጅም በሆነ ርቀት ላይ እንድትከታተልና እንድትለይ ያስችላታል ብለው ያምናሉ። በተጨማሪም በጎን በኩል የተገጠመው ሌሎች የሲግናል መከታተያ መሳሪያዎች ሰፊ በሆኑ የባህር አካባቢዎች ውስጥ መረጃዎችን የመሰብሰብ ብቃቷን ያጠናክራል። የዚህ ሰርጓጅ መርከብ አመጣጥ በቀዝቃዛው ጦርነት ወቅት አሜሪካ የምታሰማራቸውን የካሪየር የጥቃት ቡድኖች ለመመከት ሩሲያ ካደረገችው ጥረት ጋር ይያያዛል። ሩሲያውያን ከሀገራቸው ጠረፍ ርቀው የሚንቀሳቀሱትን የአሜሪካ ባህር ኃይል ስብስቦችን የመለየት የመከታተልና የማውደም ብቃት ያለው መርከብ ይፈልጉ ነበር። ይህም የያሰን ዲዛይን ሙሉ በሙሉ ቀርጾታል። በአንድ ተልዕኮ ላይ ብቻ ከሚያተኩሩ የቀድሞ ሰርጓጅ መርከቦች በተለየ መልኩ ያሰን በአንድ ጊዜ በርካታ ስልታዊ ተልዕኮችን ማከናወን የሚችል የተዳቀለ ወይም ሃይብሪድ መድረክ ሆኖ ተቀይሷል። መርከቧ የአኩላ ክፍል ሰርጓጅ መርከቦችን የማደንና የማውደም ተግባር ከኦስካር 2 ክፍል የረጅም ርቀት የክሩዝ ሚሳኤል ጥቃት ብቃት ጋር ያቀናጃል። በዚህም መሰረት የጸረ ሰርጓጅ መርከብ ውጊያን፣ የጸረ መርከብ ውጊያን፣ የመረጃ አሰባሰብ ስልታዊ ቅኝትን፣ በየብስ ላይ ባሉ ኢላማዎች ላይ ጥልቅ ጥቃት ማድረስን በአንድ ጊዜ ማከናወን ይችላል። በዓለም ላይ እንዲህ ያለ ሰፊ ተልዕኮ በአንድ ላይ እንዲከናወን ተደርጎ የተነደፈ ሰርጓጅ መርከብ እምብዛም አይገኝም። ሌላው ለውጤታማነቷ ትልቅ አስተዋጽኦ ያበረከተው ከፍተኛ ደረጃ በራስ ስር መስራቷ ነው። ምንም እንኳን መጠኗ እጅግ ግዙፍ ቢሆንም መርከቧን ለማንቀሳቀስ የሚያስፈልገው 64 የሰው ኃይል ብቻ ነው። ይህ ቁጥር በተለይ ከ100 በላይ መርከቦችን ከሚፈልጉት ትናንሽ የምዕራባውያን ሰርጓጅ መርከቦች ጋር ሲነጻጸር እጅግ በጣም አስገራሚ ነው። የረቀቁ የራስ ስር ስርዓቶች የመሐንዲስ ስራዎችን፣ የታጠቁ መሳሪያዎችን ቁጥጥርና የመርከቧን አቅጣጫዎች የሚመሩ በመሆናቸው መርከቧ በአነስተኛ የሰው ኃይል በብቃት እንድትሰራ ረድቷታል። ሆኖም በቅርብ ዓመታት ውስጥ የተመዘገበው እጅግ ጉልህ እድገት የሩሲያ የ3M22 ዚርኮን ሃይፐርሶኒክ ክሩዝ ሚሳኤል ከዚህ ሰርጓጅ መርከብ ጋር መዋሃዱ ነው። ከ2025 ዓ.ም ጀምሮ እነዚህ መርከቦች ይህንን ቀጣይ ትውልድ መሳሪያ የማስተማራት አቅም ያገኙ ሲሆን ይህም በባህርና በየብስ ኢላማዎች ላይ ያላቸውን የጥቃት አቅም በከፍተኛ ሁኔታ አሳድጎታል። የማክ9 ፍጥነት ያለው ይህ ሚሳኤል የጠላት መከላከያ መሳሪያዎችን ለመለየት ለመከታተልና ለማምከን ያለውን ጊዜ በከፍተኛ ሁኔታ ያሳጥረዋል። የዚርኮን ሚሳኤል መታከል ያሰን ኤም ሰርጓጅ መርከቧን እጅግ አስፈሪ የስትራቴጂ ሀብት ያደረጋት ሲሆን የአውሮፕላን ተሸካሚ መርከቦችን፣ የጦር መርከቦችን እና የእዝ ማዕከላትን እጅግ ረጅም በሆኑ ርቀቶች ላይ ሆኖ ለማጥቃት ያስችላታል። በአሁኑ ጊዜ በዓለም ላይ ከዚርኮን ጋር ሊወዳደር የሚችል ሚሳኤል የታጠቀ ሰርጓጅ መርከብ የሌለ ሲሆን የቻይና የYJ-20 ፕሮግራም ወደፊት ተቀናቃኝ ሊሆን እንደሚችል ይገመታል። ሩሲያ ከዚህ አስደናቂ ሰርጓጅ መርከቧ ጀርባ ያለውን አቅም ስታሳይ በባረንትስ ባህር ላይ የተደረገው ይህ ወታደራዊ ልምምድ ያለምንም ውስብስብ ችግር መሳካቱ ታውቋል። ይህ ልምምድ የተካሄደው ግን ሞስኮ በዩክሬን ግጭትና በምዕራባውያን ወታደራዊ ድጋፍ ምክንያት ከፍተኛ ጫና ውስጥ በገባችበት ወቅት መሆኑ ጥልቅ ትርጉም አለው። ይህንን ተከትሎም የሩሲያው ምክትል የውጭ ጉዳይ ሚኒስቴር ሰርጌይ ሪያብኮቭ በቀጥታ የኒውክሌር ማስጠንቀቂያ ሰጥተዋል። ሪያብኮቭ ዩክሬን እና ምዕራባውያን አጋሮቿ በሩሲያ ላይ የሚያደርሱት ማንኛውም ትንኮሳ አስከፊ የኒውክሌር ምላሽ ሊያስከትል እንደሚችል አስጠንቅቀዋል። ይሄ የሪያብኮቭ የኒውክሌር ማስጠንቀቂያ የተሰማው በዚሁ የዩክሬን ድሮኖች በቅዱስ ፒተርስበርግ በሚገኘው የነዳጅና ወታደራዊ ተቋማት ላይ ጥቃት በፈጸሙበት ወቅት ነው። ይህ ጥቃት ፕሬዝዳንት ፑቲን በሚገኙበት ታላቁ የኢኮኖሚ ፎረም ዋዜማ ላይ የተፈጸመ ሲሆን በከተማዋ ላይ ከባድ ፍንዳታዎችን እና ጥቁር ጢስን አስከትሏል። የሴንት ፒተርስበርግ ገዢ ኪሮቭስኪ እና ካስኖሰልስኪ ወታደራዊና የኢንዱስትሪ ቀጠናዎች መመታታቸውን ያረጋገጡ ሲሆን ዩክሬን በአቅራቢያ በሚገኘው የክሮንስታድት ባህር ኃይል ጣቢያ ላይም ጉዳት አድርሳለች። ጦርነቱ በሩሲያ ቁጥጥር ስር በምትገኘው ክራይሚያ ሲምፌሮፖል ውስጥ በደረሰ የድሮን ጥቃት የሲቪል አውቶቡስ መመታቱንና 3 ሰዎች መሞታቸውን እንዲሁም 7 መቁሰላቸውን የክራይሚያው መሪ ሰርጌይ አክሴኖቭ አረጋግጠዋል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በከተሞቻቸው ላይ የሩሲያ የሚሳኤል ድብደባ እንደቀጠለ መሆኑን በመጥቀስ ለአሜሪካና ለአውሮፓ አጋሮቻቸው የአየር መከላከያ ድጋፍ እንዲያደርጉላቸው ተማጽነዋል። ዘለንስኪ በአንድ ሌሊት ብቻ 70 የሚሳኤል እና 650 የድሮን ጥቃቶች በዩክሬን ላይ መፈጸማቸውን ገልጸው አውሮፓ ራሷን ለመጠበቅ የራሷን የጸረ ባለስቲክ መከላከያ ጋሻ መገንባት አለባት ሲሉ አሳስበዋል። የምርጫው መራዘም ውዝግብ መባባሱን ተከትሎ በሶማሊያ መንግስት ኃይሎችና ታጣቂዎች መካከል በዋና ከተማዋ የተኩስ ልውውጥ ማድረጋቸው ተሰማ።
በሶማሊያ ዋና ከተማ ሞቃዲሾ ውስጥ በምርጫ መዘግየት ምክንያት የተነሳው ፖለቲካዊ ውዝግብ ወደ ከፋ ደረጃ በማምራቱ በመንግስት ጸጥታ ኃይሎችና በተቃዋሚ ታጣቂ መካከል ከባድ የተኩስ ልውውጥ ተካሂደዋል። የዚህ አደገኛ ግጭት ዋነኛ መነሻ የፕሬዝዳንት ሐሰን ሼህ መሐመድ የስልጣን ዘመን የተጠናቀቀ ቢሆንም የፓርላማ ውሳኔ የስልጣን ዘመናቸውን በአንድ ተጨማሪ ዓመት ማራዘሙ ነው። ይህንን እርምጃ በብርቱ የተቃወሙት የፖለቲካ ተቀናቃኞች ውሳኔውን ህገ መንግስታዊ መሰረት የሌለው ነው በማለት አጥብቀው ከመቃወማቸውን ባሻገር ህዝባዊ የተቃውሞ ሰልፍ እንዲካሄድ ጥሪ አቅርበው ነበር። የዚህ የተቃውሞ ጥሪና የመንግስት ምላሽ መጋጨትን ተከትሎ የከተማዋ ነዋሪዎች እንደገለጹት በተለያዩ የሞቃዲሾ ሰፈሮች ከባድ የተኩስ ድምፅ የተሰማ ሲሆን ይህ አውዳሚ የተኩስ ልውውጥ ሌሊቱን ሙሉ ያለማቋረጥ ሲካሄድ አድሯል። በበኩሉ የሶማሊያ ፖሊስ ባወጣው መግለጫ በአንዳንድ የከተማዋ አካባቢዎች የሞርታር ጥቃት በከፈቱ ከባድ መሳሪያ በታጠቁ ሚሊሻዎች ላይ ሰፋ ያለ የጸጥታ ማስከበር ዘመቻ እያካሄደ መሆኑን በማስታወስ የወሰደው የኃይል እርምጃ ህጋዊ ለማድረግ ሞክረዋል። የፕሬዝዳንቱ ህጋዊ የስልጣን ዘመን ማብቃቱን ተከትሎ ይህ ውጥረት ወደ አላስፈላጊ ደም መፋሰስ እንዳያመራ በማሰብ የፌዴራል መንግስቱና የተቃዋሚ ጎራ መሪዎች የፖለቲካ ድርድር ጀምረው የነበረ ቢሆን ልዩነቶቻቸውን አቻችለው ስምምነት ላይ መድረስ ባለመቻላቸው ሀገሪቱ ዳግም ወደ እርስ በእርስ ግጭት አፋፍ ላይ ተገኝታለች። ፕሬዝዳንት መሐመድ የሶማሊያን የፖለቲካ ስርዓት ለመለወጥና ሀገሪቱን ወደ ዲሞክራሲያዊ ምርጫ ለማሸጋገር ጥረት እያደረጉ እንደነበር ይነገራል። ይህ የተፈለገው አዲስ ስርዓት የጎሳ ሽማግሌዎች የፓርላማ አባላትን የሚመርጡበትን እና እነዚያ የፓርላማ አባላት ደግሞ በተራቸው ፕሬዝዳንቱን የሚሰይሙበትን አሮጌና ባህላዊ አሰራር በመተካት ህዝቡ ቀጥተኛ ተሳትፎ እንዲኖረው የሚያደርግ ነው። ይሁን እንጂ ይህ የሽግግር ሂደት ቀላል አልሆነም። ምክንያቱም ሶማሊያ ለመጨረሻ ጊዜ አንድ ሰው አንድ ድምፅ የሚሰጥበትን ቀጥተኛ ዲሞክራሲያዊ ምርጫ ያካሄደችው እንደ አውሮፓውያኑ አቆጣጠር በ1969 ሲሆን ከዚያን ጊዜ ጀምሮ ላለፉት 30 ዓመታት ለሚበልጡ አስከፊ ዓመታት በእርስ በእርስ ጦርነት፣ በመንግስት አልባነት እና በሽብርተኝነት ስትታመስ የቆየች ሀገር በመሆኗ ነው። በዚህ የፖለቲካ አለመረጋጋት መሃል የቀድሞ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ሃይሬ እሳቸውና ሌሎች የተቃዋሚ ጎራ መሪዎች ለሐሙሱ ሰላማዊ የተቃውሞ ሰልፍ ቅድመ ዝግጅት እያደረጉ በነበረበት ወቅት በመንግስት ኃይሎች ድንገተኛ ጥቃት እንደተከፈተባቸው ገልጸዋል። የቀድሞ ጠቅላይ ሚኒስትር በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ተቃውሞ አዘል ጽሁፍ ከዚህ ክስተት ጋር ተያይዞ ለሚደርሰው ለማንኛውም የሰው ህይወት መጥፋትም ሆነ የንብረት መውደም ሙሉ ኃላፊነቱን የሚወስዱት የስልጣን ዘመናቸው ያበቃው ፕሬዝዳንቱ ራሳቸው መሆናቸውን አጽንኦት ሰጥተው ተናግረዋል። አክለውም ይህ በመንግስት ኃይሎች የተፈጸመው ጥቃት የሶማሊያ ዜጎችን ህገ መንግስታዊ መብቶች በእጅጉ የሚጥስና ሰላማዊ መሰብሰብና ሀሳብን የመግለጽ መብትን ለማፈን ሆን ተብሎ የተደረገ አደገኛ ሙከራ ነው በማለት መንግስትን አውግዘዋል። ምንም እንኳን እስካሁን ድረስ በጥቃቱና በተኩስ ልውውጡ ምክንያት የደረሰ ትክክለኛ የሰው ህይወት መጥፋትና የጉዳት መጠን በውል ያልታወቀ ቢሆንም በጉዳዩ ላይ ፕሬዝዳንቱ እስካሁን ምንም አይነት ይፋዊ አስተያየት ከመስጠት ተቆጥበዋል። የተቃዋሚ ጎራ ቁጣ በዚህ ብቻ አላበቃም። የቀድሞ ፕሬዝዳንት ሸሪፍ ሼክ አህመድ በተመሳሳይ በኤክስ ገጻቸው ባወጡት መግለጫ መንግስት የወሰደው ይህ የኃይል እርምጃና ማስፈራሪያ በቅድሚያ የታቀዱትን የተቃውሞ ሰልፎች እንደማያስቆማቸውና ትግላቸውን እንደሚቀጥሉ አስታውቀዋል። አክለውም ፕሬዝዳንቱ እና ወታደሮቻቸው እኛ የምንፈራው ወይም የምንሸሽ ከመሰላቸው እኛ የትም አንሸሽም በማለት ቆራጥ አቋማቸውን አንጸባርቀዋል። ይሄ በሶማሊያ ዋና ከተማ የተፈጠረው የፖለቲካና የጸጥታ ቀውስ ዓለም አቀፉን ማህበረሰብ በእጅጉ አሳስቧል። በሞቃዲሾ የሚገኘው የአሜሪካ ኤምባሲ ይህንን በሁለቱም ወገኖች የተወሰደ የኃይል ተግባር ግዴለሽነት የተሞላበትና አደገኛ ሲል በጽኑ የኮነነው ሲሆን በሁሉም ወገን ያሉ የፖለቲካ መሪዎች የሀገሪቱን ሰላምና መረጋጋት የመጠበቅ እንዲሁም ልዩነቶቻቸውን በጠረጴዛ ዙሪያ በሰላማዊ መንገድ የመፍታት ታሪካዊ ኃላፊነት አለባቸው ሲል ጥብቅ ማሳሰቢያ ሰጥቷል። ይህ የሚያሳየው ሶማሊያ ከረጅም ዓመታት የእርስ በርስ ጦርነት ወጥታ ወደ ዲሞክራሲያዊ ስርዓት ለማደግ የምታደርገው ሽግግር አሁንም እጅግ ፈታኝ መሆኑን እና የፖለቲካ መሪዎች የስልጣን ሽግግርን በህገ መንግስታዊና በሰላማዊ መንገድ መፍታት ካልቻሉ ሀገሪቱ ዳግም ወደማያባራ ግጭት ልታመራ እንደምትችል የሚያሳይ ቁልጭ ያለ ማሳያ ነው። በቤልጅየም የትምህርት ማሻሻያ ተቃውሞ የተነሳ ግጭት ተቀሰቀሰ። በትምህርት ማሻሻያ ረቂቅ ህግ ላይ የተነሳው የቤልጂየም ህዝባዊ ተቃውሞ ወደ ከረረ ግጭት መቀየሩን የሚያሳይ ዝርዝር መረጃ ይፋ ሆኗል። በቤልጂየም ዋና ከተማ ብራሰልስ በትምህርት ዘርፍ ላይ የታቀዱ ማሻሻያዎችን በመቃወም ሰላማዊ ሰልፍ ሲያደርጉ በነበሩ ዜጎችና በጸጥታ ኃይሎች መካከል ግጭት ተቀስቅሷል። ሰላማዊ ተቃውሞ ለማድረግ የወጡት ሰልፈኞች ከመንግስት የጸጥታ አካላት ጋር የገጠሙት ፍጥጫ ወደ ሁከት ያመራ ሲሆን በዚህም ሳቢያ በከተማዋ የተለያዩ አካባቢዎች ላይ ጉዳት ደርሷል። ይህን የተፈጠረውን አለመረጋጋት ተከትሎ የብራሰልስ ፖሊስ መምሪያ በኤክስ ማህበራዊ ትስስር ገጹ ባወጣው መግለጫ ማንኛውም ተጓዥና ነዋሪ በብራሰልስ ማዕከላዊ የባቡር ጣቢያ ዙሪያ ያሉትን ቀጠናዎች ለደህንነቱ ሲል እንዲያስወግድና ሌሎች አማራጭ መንገዶችን እንዲጠቀም መክሯል። በስፍራው የነበሩ የሮይተርስ የቴሌቪዥን ቡድኖችና ፎቶግራፍ አንሺዎች እንደዘገቡት ከሆነ ሁከቱ በነበረበት አካባቢ የሰልፈኞቹ ቁጣ የበረታ እንደነበርና በተለይም ብስክሌቶች እንዲሁም የመንገድ ዳር ምልክቶች መውደማቸውን አስተውለዋል። ከዚህም በተጨማሪ ጥቃቱ በደረሰበት ስፍራ ላይ በርካታ የተበላሹ ቁሶችና ፍርስራሾች ተበታትነው ታይተዋል።
ለተቃውሞ መነሻ የሆነውና በህዝቡ ዘንድ ከፍተኛ ቅሬታን የፈጠረው ማሻሻያ የመነጨው በሀገሪቱ የፈረንሳይኛ ቋንቋ ተናጋሪ ማህበረሰብ መንግስት በኩል ነው። ይህ የመንግስት አካል በፈረንሳይኛ ቋንቋ የሚሰጠውን ትምህርት በበላይነት የሚመራ ሲሆን የወጪ ቅነሳ እርምጃዎችን ተግባራዊ ለማድረግ አልሟል። በመሆኑም በከፍተኛ ትምህርት ተቋማት የሚጠየቀውን ዓመታዊ የትምህርት ክፍያ አሁን ካለው 835 ዩሮ ወደ 1100 ዩሮ በግምት ወደ 1280 18 የአሜሪካ ዶላር ለማሳደግ እቅድ ይዟል። ከክፍያ ጭማሪው በተጨማሪ የማሻሻያው ረቂቅ በመምህራን የስራ ጫና ላይ ለውጥ ያመጣል። በሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመታት ላይ የሚያስተምሩ መምህራን በሳምንት ተጨማሪ 2 የክፍያ ሰዓታትን ወስደው እንዲያስተምሩ የሚያስገድድ የውሳኔ ሀሳብ በረቂቁ ውስጥ ተካቷል። ይሄ በተማሪዎች ላይ ተጨማሪ የኢኮኖሚ ጫናን፣ በመምህራን ላይ ደግሞ የስራ ጫናን የሚጭነው ማሻሻያ ከፍተኛ ውዝግብ ማስነሳቱ አልቀረም። ይሄ የውጭ ቅነሳን ዓላማ ያደረገው ረቂቅ ሕግ በፈረንሳይኛ ተናጋሪ ማህበረሰብ ፓርላማ በኩል በዕለተ ሐሙስ ድምፅ እንደሚሰጥበት ይጠበቃል። ይህንኑ የመጨረሻ የድምፅ አሰጣጥ ስነ ስርዓት በመቃወም የተደረገው ሰልፍ ነው ወደ ሁከትና ግጭት ያመራው። ሰሜን ኮሪያ አዲሱን የኒውክሌር ጦር መሳሪያ ነዳጅ ማምረቻ ተቋሟን ይፋ አደረገች። ሰሜን ኮሪያ ለኒውክሌር ቦምብ የሚሆን የጦር መሳሪያ ደረጃ ዩራኒየም ማምረት የሚያስችል አዲስ የኒውክሌር ተቋም ይፋ ማድረጓን ተከትሎ የሀገሪቱ መሪ ኪም ጆንግ ኡን የሀገሪቱን የኒውክሌር ኃይል በከፍተኛ ደረጃ ለማሳደግ ቃል ገብተዋል። የሀገሪቱ የመንግስት የዜና አገልግሎት KCNA እንደገለጸው ይህ አዲስ ፋብሪካ እጅግ የረቀቀ ቴክኖሎጂ የታጠቀ ቢሆንም ተቋሙ የት እንደሚገኝ ወይም መቼ ስራ እንደሚጀምር የሰጠው ዝርዝር መረጃ የለም። ይሁን እንጂ የተለቀቁት ምስሎች የሴንትሪፊውጅ አዳራሽ የሚመስሉ በመሆናቸው ተቋሙ የጦር መሳሪያ ደረጃ ያለውን ዩራኒየም ለማበልጸግ የሚያገለግል መሆኑን በግልጽ ያመላክታል። የሰሜን ኮሪያው መሪ ኪም ጆንግ ኡን እጅግ ጨካኝ ከሆኑ ጠላቶቻቸው ጋር ለሚያደርጉት ፍልሚያ የኒውክሌር መሳሪያዎችን እንደ ጦርነት መከላከያ ማጠናከር አስቸኳይ ጉዳይ መሆኑን ገልጸዋል። ባለፉት 5 ዓመታት ውስጥ የጦር መሳሪያ ደረጃ ያለውን ዩራኒየም የማምረት አቅማቸው ከእጥፍ በላይ ማደጉን የተናገሩት መሪው በፋብሪካ ውስጥ ከከፍተኛ ባለስልጣናት ጋር ከተሰበሰቡ በኋላ የሀገሪቱን የኒውክሌር ኃይል በከፍተኛ ፍጥነት ለማሳደግ የታቀደውን የወደፊት ስትራቴጂ የሚሰጣቸውን ተግባራት ማቀዳቸውን KCNA ዘግቧል። ይሄ የኒውክሌር ጣቢያ ይፋ መደረጉ ኪም ጆንግ ኡን አሜሪካና ደቡብ ኮሪያን ለመከላከል ሰፊ የኒውክሌር ኃይል ለመገንባት ካላቸው ስልታዊ እቅድ ጋር የሚጣጣም ነው። ይሄ በሰሜን ኮሪያ የታየው የኒውክሌር ዝግጅት ከዓለም አቀፍ ክስተቶች በተለይም ከኢራን ጦርነት ትምህርት የወሰደ ይመስላል። ባለፈው መጋቢት ወር አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ኪም ዋሽንግተንን በዓለም አቀፍ ሽብርተኝነትና ትንኮሳ ከሰዋል። ይህ ጦርነት ሰሜን ኮሪያ ራሷን ከሁለቱ ዋነኛ ጠላቶቿ ማለትም ከደቡብ ኮሪያና ከአሜሪካ ለመከላከል የኒውክሌር መሳሪያ የታጠቀ የጦር መከላከያ ማዳበር እንዳለባት ያላትን የቆየ አቋም ይበልጥ እንዲጠናከር አድርጓታል። ሰሜን ኮሪያ በኒውክሌር መሳሪያዎቿ ልማትና በባለስቲክ ሚሳኤል ቴክኖሎጂ አጠቃቀም ሳቢያ በተለያዩ ዓለም አቀፍ ማዕቀቦች ብትገደብም ፒዮንግያንግ እነዚህን ገደቦች በተደጋጋሚ ስትጥስ ቆይታለች። የሀገሪቱ የኒውክሌር እንቅስቃሴዎች በቅርብ ዓመታት ውስጥ በከፍተኛ ፍጥነት እየጨመሩ ለመምጣታቸው ሌሎች ማሳያዎችም አሉ። እንደ አውሮፓውያን አቆጣጠር በሴፕቴምበር 2024 ሰሜን ኮሪያ የመጀመሪያውን ሚስጥራዊ የዩራኒየም ማበልጸጊያ ጣቢያዋን ይፋ ስታደርግ ኪም የሀገሪቱን የኒውክሌር መሳሪያ ክምችት በከፍተኛ ደረጃ ለማሳደግ ተመሳሳይ ጥሪ አቅርበው ነበር። በቅርቡ በኤፕሪል ወር ላይ ደግሞ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ዋና ዳይሬክተር ራፋኤል ግሮሲ በሰሜን ኮሪያ የኒውክሌር ተቋማት ውስጥ የእንቅስቃሴዎች ፈጣን መጨመር መኖሩን ማረጋገጣቸው ለጋዜጠኞች ገልጸው ነበር። ይሄ የሚያሳየው የፒዮንግያንግ አዲስ የኒውክሌር ተቋም መገለጥና የኪም ጆንግ ኡን መገለጫዎች ሀገሪቱ ከአሜሪካና ደቡብ ኮሪያ የሚመጣባትን ወታደራዊ ግፊት ለመቋቋም ወሳኝ የደህንነት ዋስትና አድርጋ የምትወስደውን የኒውክሌር መሳሪያ ልማት በምንም አይነት ሁኔታ ለማቆም እንደማትፈልግ የሚያረጋግጥ ነው። የኢራን ጦርነት በሰሜን ኮሪያ ላይ የፈጠረው ስጋት የኒውክሌር ትጥቅ ግንባታዋን በከፍተኛ ፍጥነት እንድታስቀጥል ተጨማሪ ማበረታቻ ሆኗታል። ህወሓት ዳግም ጦርነት ከመነሳቱ በፊት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠየቀም። በኢትዮጵያ የፌዴራል መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል የተፈረመው የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ መውደቁን የሚያመላክቱ ተጨባጭ ክስተቶች እየታዩ ይገኛሉ። የፖለቲካ አለመግባባቶች ጣሪያ በነኩበት በዚህ ወቅት ክልሉ ዳግም ወደ ለየለት ጦርነት ሊገባ ይችላል የሚለው ስጋት ከግምታዊነት አልፎ በደጃፍ ላይ የቆመ አስፈሪ እውነታ እየሆነ መጥቷል። ይህን ተከትሎ ህወሓት ዓለም አቀፉ ማህበረሰብ በአስቸኳይ በጉዳዩ ላይ ጣልቃ እንዲገባ ጥሪ ያቀረበ ሲሆን የሁለቱን ወገኖች መፋጠጥ ይበልጥ የሚያረጋግጥ ወታደራዊ እንቅስቃሴን በትግራይ ሰማይ ላይ ታይቷል። የአሁኑ የፖለቲካ ውጥረት መነሻ የሆነው ህወሓት በክልሉ ያለውን የስልጣን ክፍተት ለመሙላት በሚል በቅርብ የወሰደው የፖለቲካ እርምጃ ነው። ህወሓት እንዳስታወቀው ከ1 ሚሊዮን በላይ የክልሉ ነዋሪዎች በተሳተፉበት ህዝባዊ ውይይት ስምምነት ላይ ተደርሷል በማለት ከጦርነቱ መነሳት በፊት በ2013 ዓ.ም ተመርጦ የነበረው የትግራይ ክልል ምክር ቤት ህጋዊ ስልጣኑን መልሶ እንዲይዝ ወስኗል። ይህ ምክር ቤት ስራውን ሲጀምር ሁሉንም አካላት አካታች የሆነ የአስፈጻሚና የዳኝነት መዋቅር እንደሚዘረጋ የተገለጸ ሲሆን ተቃዋሚ ፖለቲካ ፓርቲዎችም በክልሉ ካቢኔ ውስጥ የ1/3
ወይም የ33 በመቶ የስልጣን ድርሻ እንዲኖራቸው ጥሪ መደረጉ ድርጅቱ በውስጥ ፖለቲካዊ የህዝብና የተቃዋሚዎችን ድጋፍ ለማሰባሰብ ያደረገው ስልታዊ እንቅስቃሴ መሆኑን ያሳያል። ይሁን እንጂ ይህ የህወሓት እርምጃ ከፌዴራል መንግስቱ ጋር ያለውን ግንኙነት በእጅጉ አሻክሮታል። የህወሓት ከፍተኛ አመራሮች እንደሚከሱት የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት በይፋ በማፍረስ ክልሉን ሁለንተናዊ በሆነ ከበባ ውስጥ አስገብቶታል። ይህ ከበባ በዋናነት ኢኮኖሚያዊና ማህበራዊ መሰረቶችን ያነጣጠረ ሲሆን መንግስት በነዳጅና መሰረታዊ የንግድ ዕቃዎች ላይ ጥብቅ እገዳ ጥሏል የሚል ክስ ቀርቧል። በዚህም የተነሳ የክልሉ የኢኮኖሚ እንቅስቃሴ ሙሉ በሙሉ በሚባል ደረጃ መሽመድመዱንና የኑሮ ውድነቱ ከቁጥጥር ውጭ መሆኑ ተገልጿል። ከዚህም የከፋው ደግሞ በምዕራብ ትግራይ በኩል ተፈናቅለው የነበሩ ዜጎች ወደ ቀያቸው እንዳይመለሱ በፌዴራሉ መንግስትና በአጋሮቹ በኩል ከፍተኛ እንቅፋት እየተፈጠረ መሆኑንና ዓለም አቀፍ የረድኤት ድርጅቶችም የሰብአዊ ድጋፎቻቸውን ማቋረጣቸው ቀውሱን ይበልጥ አባብሶታል። ይሄ ኢኮኖሚያዊና ፖለቲካዊ መቆራረስ አሁን ላይ መልኩን ወደ ወታደራዊ የኃይል ማሳያነት ቀይሮታል። ህወሓት የኢትዮጵያ መከላከያ ሰራዊት በትግራይ አዋሳኝ ድንበሮች አካባቢ መጠነ ሰፊ የጦር ዝግጅት እያደረገ ነው ብሎ ባወጀበት ማግስት ይህንን የሚያጠናክርና የህዝቡን ስነልቦና በእጅጉ የሚፈታተን ክስተት በመቀሌ ከተማ ታይቷል። የኢትዮጵያ አየር ኃይል የጦር ጀቶች በመቀሌ ከተማ ሰማይ ላይ ዝቅ ብለው በመብረር ቅኝት ማድረጋቸው ነዋሪዎችን በከፍተኛ ድንጋጤ ውስጥ ከቷቸዋል። ይሄ የጦር ጀቶች በረራ በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት የቱን ያህል እንደተካረረና ማንኛውም አይነት ፖለቲካዊ ስህተት ወደ ጦርነት ሊያመራ እንደሚችል የተሰጠ ግልጽ ወታደራዊ መልእክት ተደርጎ ሊወሰድ ይችላል። የቀጠናው ፖለቲካ ከሰላማዊ ውይይት ይልቅ ወደ ግትርነት፣ ወገንተኝነትና ወታደራዊ የኃይል አማራጭነት እያዘመመ ይገኛል። ህወሓት በመግለጫው እንዳስጠነቀቀው አሁን ላይ እያንዣበበ ያለው የጦርነት ስጋት እውን ሆኖ ከፈነዳ ጉዳቱ በኢትዮጵያ ድንበር ብቻ ተወስኖ የሚቀር ሳይሆን መላውን የአፍሪካ ቀንድ በከፍተኛ ሁኔታ ሊያናጋና ወደ ተራዘመ ቀውስ ሊያስገባ ይችላል። የዚህን አስከፊ አደጋ ክብደት በመገንዘብ የትግራይ መስተዳደር እና ህወሓት ችግሮችን በጠረጴዛ ዙሪያ ለመፍታት አሁንም ዝግጁ መሆናቸውን አሳውቀዋል። በመሆኑም ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተቋማትና ዲፕሎማቶች ጊዜ ሳይሰጡ በአስቸኳይ ጣልቃ በመግባት ሁለቱም አካላት ወደ ድርድር እንዲመለሱ ጠንካራ ተጽዕኖ ካላደረጉ ክልሉና ሀገሪቱ ዳግም ወደማትወጣበት የጦር ማጥ ውስጥ መግባቷ የማይቀር መሆኑን የሁኔታዎች ሂደት በግልጽ እያሳየ ይገኛል። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌሎች የሀገር ውስጥና ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ